እኔ በሌለውበት ትረዳኛለህ ብዬ ነበር ሚኪ። እረዳሻለሁ፣ ግን የማይሆን ነገር ነው እያደረጋችሁ ያላችሁት ነው። የማይሆን ነገር አይደለም ሚኪ። ምን እያልከኝ ነው? ማለት በቃ የሆነ ነገር ነው። አሁን ከዚህ በኋላ ለአቤል እንዲህ ብዬ መንገር አልችልም። ያኛውን ነገር ደግሞ አሁን ግን ልትነግሪው ግድ ይላል። ምን አይነት ቀልድ ነው የምትቀልዱት እናንተ? አይደብራችሁም እንዴ? ሲጀመር አሁን እሱ ይመጣል፣ እዚሁ ፊት ሆነሽ ትነጋገራላችሁ። እውነቱንም መናገር አለብሽ። ጠርተከዋል? አዎ ጠርቼዋለሁ። ለምሳሌ ባትነግሪው እንኳን እኔ እነግረዋለሁ እኮ። ለምሳሌ ነግረኝ ቢያንስ። ሲጀመር እሱም ያው እየመጣ ነው። አሁን ትነግሪዋለሽ። በቃ ተናግሪያለሽ። አይ ማርቲ እንዴት ነው ወንድም? አማን ነው። እንዴት ተገኘ ዛሬ? ያው እንዴት ተገኘ ዛሬ? ሁለታችሁንም ላገኝ ፈልጌ ነው። ኧረ ተው፣ እኔን ሳታገኝ እላለሁ። ሁለታችሁንም ላገኝ ፈልጌ ወንድምሽ አይደል? ሁሌ ያው በስራ በኩል ባንዳንድ ነው። አይ ትንሽ ይሄን ሰሞኑን አልነበርኩምና እናውቃለን። ስራ ላይ ቢዚ እንደሆንክ ነግረኸኛል፣ ተደዋውለን። ምቾት ላይ ነህ ደግሞ በዛ ምቾት ላይ ነህ። ምን ሆናችሁ ነው? ትንሽ የደበረኝ ነገር አለ በሁለታችሁ ኬስ። በማን ነው? በአንተና በማርታ። ለምን? ላቤል አንተ ማታውቀው ነገር አለ። ማርታ ያልነገረች የደበቀች ነገር አለ። ራሷ ብትነግረኝ ይሻላል ወይስ እኔ ልንገረው? ያው እሱ ይሄን መናገሩ ምን ትርጉም የለውም። ጥቅም ከሌለው ተፈጥሮ እስማውና እንፈይደው። ተፈጥሮ አሁን ያላችሁበት ነገር ብዙም አሪፍ ላይ ብትሆኑም ብዙ የሚያስደስት ነገር ግን የለም። በሷ በኩል በጀርባው ባሉት ነገሮች ገና ያልጨረሰችው ፋይሎች አሉ። ገና አንተ ያላወቃቸው ነገር፣ የደበቀች ነገር፣ ባለፈው የዋሸች ነገር አለ። ልጁ የኔ አይደለም ስትል የነበረው ልጁ የራሷ ነው። በቃ እሱ ነው ነገር ይፈልጋል። አረ ምላኔ ነገረችኝ ማለት የቶቼ ልጆች ናቸው ያለች እና ደግሞ ማት ሄርሜላም ታውቃለች የቶቼ ልጆች ናቸው ብላኛለች። እሺ እኔ ምን ብዬ እንደምነግርህ አላውቅም። እኔ ለሷ ተሸማቀቅኩኝ። አንቺ ቆይ እሱን የመጉዳት ሀሳብ ነው እንዴ? እሱ የመጉዳት ሀሳብ ኖርኝ አይደለም እንደዚህ አትበል። ልጎዳው ደግሞ እንደማልፈልግ በደንብ ታውቃለህ። ግን በቃ አሁን ላይ መናገር ስለማልችል ነው ነገርኩህ አይደል እንዴ? አሁን እንኳን አትረዳኝም። እሺ ልረዳሽ፣ ጊዜው መች ነው አሁን ካልነገርሽ። ከዛ በኋላ እኔ እና እሱ የምንፈታው ነገር ነው። ይሄን ነገር እናወራበታለን። ሊመለከተው የሚችለው ደግሞ አቤል ነው። ስለዚህ አውሩበት በቃ። እኔ ነገር እሱ እንዲጎዳም አልፈልግም፣ አንቺም እንዲደብርሽ አልፈልግም። ማለት ነው ማርት፣ ምን የደበቅሽ ነገር አለ ወይም ሚኪያስ ነገር ነው? ከሷ ጋር እኮ አውርተናል ብዙ ነገር። ከዚህ ፍቅረኛ አላት ተብሎ ጠይቄያታለሁ፣ ልጅ አላት ተብሎ ጠይቄያታለሁ። ከዛ እኔ ራሴ ነኝ የተሸማቀቅኩት፣ ምክንያቱም የሌላት ነገር አላት ብዬ ሰው ወሬ ሰምቼ እሷን በመጠየቄ በጣም ባጭሩ ልንገርህ፣ ይሄ ፍራንክ ነው ብላ ምናምን እነዚህ ሁለቱን ነገሮች ስታደርግ ያንተን ስሜት ለመረዳት ነው እንጂ ከፍቅረኛዋ ጋር ያልጨረሰችው ነገር አለ፣ ልጅም እንዳላት ግልጽ ነው እኮ በቃ እየነገርኩህ ነው። ይሄ ነገር አንተ ውስጥ እንደማይቀበለው ስላወቀች ነው ፍራንክ ነው ለመጨረሻው ተነሳው። ማለት አሁን ላይ እንደዚህ መናገር አልነበረብህም። መናገርም ካለብን አንተ ለኔ ነግረኸኝ ቁጭ ለማለት ነው። ጥቅሙ ረጅም ከሄዳችሁ በኋላ ሚኪን አሁን እኔ ለሱ ስሜት አለኝ አይደል? ለዛ በእንደዚህ አይነት መንገድ ሊቋረጥ አይገባም። በቃ ታውቀዋለህ፣ ያሳለፍኩትን ህይወት ታውቃለህ። በቃ ማይሆን አይነት ህይወት ስለሆነ ነው አሁን ከአቤል ጋር መጀመር የፈለኩት። ለዛ ነው ማለት አሁን ይሄ ከልጅና ከፍቅረኛ ምናምን ነገሮች ውጪ ከሆነ እኔ ምንም ችግር የለብኝም። ምክንያቱም ይሄ ያለፈ ታሪክ ስለሆነ ስለ ማርታ አይመለከተኝም። አሁን ካለው